እንዴት ዋልክ? እንደምን ዋልክ? ትሪቡንን ያው ከውጭ ሲሰማ በደም ደስ ይላል። እኛ ደግሞ እናስፈልጋለን። ምክንያቱም ከአበይት ጉዳዮች ጋር አድማጮቻችን ይጠብቁናል። ፍቅር ይልቃል ዩቲዩብ ቻናል ላይ ኤፍሬም የማን ኦፊሻል ዩቲዩብ ቻናል ላይ ሁሉ ጊዜ ከአበይት ጉዳዮች ጋር በትሪቡን ስፖርት ቀለም አለን። ዘመኑ ዲጂታል እንደመሆኑ መጠን ሰፊ ተደራሽነት እያገኘን እንገኛለን። ለምትሰጡን ሐሳብ አስተያየት በመላው ዓለም ለምትገኙ አድማጮቻችን ተመልካቾቻችን ከልብ እናመሰግናለን። የፌስቡክ ገጻችን ከግማሽ ሚሊዮን በላይ ተከታይ ደርሷል። በዩቲዩብ ቻናሎቻችን እንደዚሁ ሰፊ ተደራሽነትን ይዘን ከ220 ሺህ በላይ ተከታዮች ደርሰናል። በሰብስክራይቡ በቲክቶክ ቻናላችን እንደዚሁ ወደ 330 ሺህ በላይ ፎሎወሮች ደርሰናል። እንቀጥላለን። በአዘጋጆቹ ስም ኤፍሬም የማን ኦፊሻል ፍቅር ይልቃል ዩቲዩብ ቻናል ላይ ሁሉ ጊዜ ያለን። ከዛ ውጪ ደግሞ በሳምንት ለ6 ሰዓታት ትሪቡን ስፖርት በሬዲዮ ቀለሙ በብስራት ኤፍኤም በልዩነት ይቀጥላል። ጊዜው ያርሰናል ነው። ቀላሉ ጨዋታ ብሪጅ ላይም አልታየም፣ ከኤምሬትስም አልተገኘም። አሰልጣኝ ሊያም ሮዜኒየር ለዋንጫ ቅርብ ነን፣ ተጫዋቾች ለዋንጫ ቅርብ ናቸው ከአርሰናል ተጫዋቾች ይልቅ የሚል ሀሳብ ተናግረው ነበር። ትንሽ ተጫዋቾቻቸውን የሚያነሳሳ አርሰናሎችንም እንደዚሁ የሚያነሳሳ 1-0 ማሸነፍ ወደ ተጨማሪ ደቂቃ ሊወስደው ይችል ነበር። 3-2 ስታንፎርድ ብሪጅ ላይ ተሸንፈው ስለነበር ነገር ግን አርሰናል ያንን እድል አልፈቀደላቸውም። በአንጻሩ አርሰናል 1-0 በካይ ሃቨርትዝ የመጨረሻ ደቂቃ ሽርፍራፊ ሰዓት ጎል ላይ አስቆጥሮ ከአርሰናል በ4-2 ውጤት ወደ ፍጻሜ ማለፉን አረጋግጧልና አርሰናል በሁሉም አቅጣጫዎች ኳድራፕል በእንግሊዝ እግር ኳስ ታሪክ ኳድራፕል እንግዲህ ከተከናወነ ቆይቷል። ፕሪሚየር ሊግ ከተባለ በኋላ የለም ኤፍሬም የትኛውም ቡድን አላደረገም። ሶስቱንም ዋንጫዎች ማሳካት በጣም ከባድ ነው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ ትሬብል አሳክተዋል። አርሰናል አሁን አራቱም እድል ለኳድራፕል መጫወት ይቻላልና በፕሪሚየር ሊጉ ከላይ ናቸው። በ23 ጨዋታዎች 54 ነጥቦችን ሰብስበዋል። 53 በ24 ጨዋታዎች 53 ነጥቦችን ሰብስበዋል። በ6 ነጥብ ጋፕ መምራታቸውን አረጋግጠዋል። በኤፍኤ ካፕ እንደዚሁ ከዊጋን ጋር ደከም ካለው ዊጋን ጋር ለአራተኛ ዙር ፍልሚያ ይቀርባሉ። ያንን ያሸንፋሉ ተብሎ ይጠበቃል። በቻምፒየንስ ሊግ ቀጥታ ማለፋቸውን አረጋግጠዋል። ጥሎ ማለፉን አቮይድ አድርገዋል እና በሁሉም ውድድሮች ላይ ያሉ የትኛውን ዋንጫ ያሳካሉ ነው። ይሄ ቼልሲን ሲያሸንፉ ኤፍሬም 1993 ካራባው ካፕ አርሰናል ለመጨረሻ ጊዜ ያሸንፈው። ከዛ በኋላ ባለፉት 6 ዓመታት በ4 ሰሚ ፋይናል ላይ ተሸንፏል። ወደ ፋይናል ማለፍ አልቻለም ነበር። በሚኬል አርቴታ ስር ሁለተኛው ፋይናል ነው ከ2020 በኋላ ኤፍኤ ካፕን ከበላ በኋላ እና ትልቅ ነገር ነው። ምሽቱ በጣም ደማቅ ነበር። ጨዋታው ጥሩ አልነበር፣ አሰልቺ ነበር። በተለይ ገለልተኛ ተመልካቾች ከዛ ጨዋታ 2 ኦን ታርጌት ብቻ በሁለቱም ቡድኖች በኩል የተመለከቱት 2 ኦን ታርጌት በጣም ጥንቃቄ ያመዘነበት ታክቲካል አርሰናል ጎል የሚፈልግ ቡድን ስላልነበር በጨዋታው ላይ ኢኒሼቲቭን አልወሰደም። ቀድሞ ብዙ ነገሮችን ማድረግ አልወሰደም። በቼልሲም በኩል ብዙ ነገር አልተመለከትም እና 2 ነገሮችን ያየነው አንደኛው ያቺ ጎል የፈጠረችው ኢምፓክት ነው። ሁለተኛው አዲስ የመከላከል ስልት፣ ኮርናን የመከላከል ስልት ተመልክተናል አይደል ኤፍሬም? ያው አርሰናል ተሰልፎ ሲመጣ አንተ ተሰልፈው ውጣ ነው። 1-3-4 ተጫዋቾችን ይዘህ ተመልሰ ወደ አርሰናል ጎል ስትሄድ ፎከስ አርሰናል በካውንተር አታክ እንዳይጠቃ የራሱን ተጫዋቾች ይቀንሳል። 3 ይመልሳሉ። አርሰናል ቢያንስ 4 ተጫዋቾች ቢመልስ 7 ተጫዋቾች ከፔናልቲ ቦክስ ግርግር ይነቀላሉ ማለት ነው። ያኔ በረኛውም ስፔስ ያገኛል። ተሰልፈ ሲገባ ተሰልፈው ጣና በረኛው ስፔስ ያገኛል። ወጥቶም ኳስ ለመግጨት እድል ይኖረዋል። ይሄኛው ግን የአርሰናል ስትራቴጂ ብዙ ጊዜ አሁን የሚጠቀምበት ሁሉም ተጫዋቾች በሰልፍ ቀውስ ስለሚፈጥሩ ሜዳ ላይ ትርምስ ስለሚፈጥሩ በረኛው እንኳን ስፔስ አያገኝም። አንድ የአርሰናል ተጫዋች በረኛው ስፔስ እንዳያገኝ ያደርጋል። ሌሎቹ ተጫዋቾች ደግሞ በሰልፍ ስለሚመጡ የትኛውን ማርክ እንደምታረግ እንኳን አታስበምና በጨዋታው ላይ አንዱ የተመለከተው ነገር በኋላ ሐሳብ እንሰጥበታለን። ዲፌንሱ ነው። ፔናልቲን የሚኬል አርቴታን ፔናልቲ አርሰናል ፔናልቲ ማምከን የሚቻልበትን ሌላ ነገር መመልከት። ከዛ ውጭ ግን አርሰናል ኳሱን ተቆጣጥሯል። ለቼልሲ ጨዋታውን ተቆጣጥሯል። ለቼልሲ ኳስ ቁጥጥሩን ሲፈቅድ አደገኛ ባልሆኑ ቦታዎች ላይ ነው። ግብ ጠባቂው አልተቸገረም፣ መከላከሉ አልተቸገረም። አማካዩ በጣም ኳሱን ኮንትሮል አድርጎ ነበር። ለዛውም ወሳኝ የሚባሉም ተጫዋቾችም
እረፍትም ጭምር ተሰጥቷቸው ኤፍሬም ሳካ ጉዳት ትሮሳርድን አሳርፎት ነበር። ኦዴጋርድ የለም እና ወሳኝ የሚባሉ ተጫዋቾች ኢቨን ካላፊዮሪ ወደ ሜዳ ተመልሷል። ግን ሪስክ መውሰድ ስላልፈለገ ቤንች አድርጎ በሄንካፔን የጀመረው እና ሄንካፔን በጣም ቶፕ ነበር፣ ጥሩ ነበር። እንደውም የሱ ሙከራ ነች ብቸኛው ሙከራ ፈርሳፍ ላይ በደንብ የተመለከትናትና አርሰናል በሁሉ ነገር እስካሁን እኔ ራሱ ካልሆነ በስተቀር የሚወቀሰው ብያለሁ ዘንድሮ ሁሉም ነገር ልክ ይመስላል። አርሰናል ራሱ በራሱ ኢንቫይት እያደረገ ጫናዎችን ስህተቶችን ኢንቫይት እያደረገ አጣብቂኝ ውስጥ የገባባቸው ስጋት ውስጥ የገባባቸው የተወሰኑ ሳምንታት ነበሩ። እነሱም የራሱን እድሎች ባለመጠቀም ምክንያት። ከዛ ውጭ ግን አርሰናል የዚህ ሲዝን ፐርፌክት ቲም ነው ብለን መናገር ግን እንችላለን። ዘ አርት ኦፍ ዲፌንዲንግ ፍቅር የመከላከል ስልት ጥበብ ውበት እኮ ነው ራሱ። ይሄ በግብር ይውጣ አይደለም የምትከላከለው እኮ ግራቀኝ ኳሱን እየጠለስክ በጣም ተጨንቀህ አይደለም። እኔ አርሰናል በሲዝኑ አንዴ ብቻ ነው የተጨነቀው፣ እሱም በታሪካዊ ተቀናቃኙ ማንቸስተር ዩናይትድ አንዴ ብቻ ነው አርሰናል ሲፈርስ ያየ ነው። አንዴ ብቻ ነው አርሰናል በጣም የመከላከል ስልት ጥበቡ ጭምር በስህተት የታጀበና መደናበር የነበረበት ሆኖ የታየው። ዩናይትድ 3 ሞክሮ 3 ያገባበትና የካሪክን የዚህ ታክቲካል ማስተርፒስ ያየንበት። ከዛ ውጪ በ38 ጨዋታዎች 20ኛው ክሊን ሺት ነው ፍቅር በሁሉም ጨዋታዎች ላይ ዘንድሮ በሁሉም መድረኮች ላይ አርሰናል 20ኛው ክሊን ሺት ነው። ይህ የአርት ኦፍ ዲፌንዲንግ አንዱ መሰረት በጣም ጥብቅ ንቁ እድል የማይሰጥ ለፊዚካል ባትሉ የተዘጋጀ ከትኩረት ያልተዛነፈ በህብረት የሚዋደቅ ከኳስ ጋርም ያለ ኳስም ለመንቀሳቀስ የማይቸገሩ አደገኛ ቦታዎች ላይ በፍጹም ለተቀናቃኞቹ የማጥቃት ሐሳብ እድል የማይሰጥ የቼልሲ አቻ ጎል ፍለጋ የማጥቃት እንቅስቃሴን ከግብ ጠባቂው ኬፓ በጣም በርቀት በትንሹ 20-30 ሜትር ርቀት ላይ ያቆመ ወደ ፋይናል ሰርዶ ያልተጠጋውን ቼልሲ ነው ያየነው። አንዴ ነው ቼልሲ ከ30 ያርድ የሞከረው እኮ ፍቅር 2 ቶን ታርጌት ብቻ ነው የሞከረው ቼልሲ። ጎል የሚፈልገው ቼልሲ ሊያም ሮዚነር ፓልመርና ስቴቫ የመሳሰሉ በጣም ክሬቲቭ ተጫዋቾቻቸውን አስቀምጠው ሲጀምሩ ምን አስበው ነው የሚል እንቅስቃሴና ከላይን አፓቸው ምርጫ አንስቶ ጥያቄ ነበር ፍቅር። ቼልሲ በፓሽን ለማጥቃት ፍላጎት ነበረው፣ ግን ከአርሰናል ፊት ተሽኮርሙሟል። ኋላ ላይ ገብተዋል፣ ፓልመርም ስቴቪዮም ገብተዋል ፍቅር። የፈጠሩት ነገር የለም። ድሪብል ለማድረግ ዋን ቱ ዋን ማን ማርኪንግ የሚሉት ስፔስ የማይሰጥ 1 ሜትር ስፔስ የማይሰጥ ወደ ጎል ወደ ኬፓ በጣም የማያስጠጋው የመጨረሻው አማራጭ ሹት ማድረግ ብቻ ነው። ተስፋ ቆርጣ ከነ ካሲዶ እንዲስሩ ፓስ ለመጣል ጥረት ይደረግ ነበር። ማጋሊሽ ሳሊባ አለርት ነበሩ። ዩሊያን ቲምበር አለርት ነበር። ሄንካፔ በጣም ቶፕ ፐርፎርማንስ ነበረው። ዴክላን ራይስ የዚህ ባክፎር ደግሞ ዋና ልባም ሽፋን የሚሰጠው መሰረት ነበረ። ዙቢሜንዲ ድምጽ አልባው መሳሪያ ነው ፍቅር። ኳሱን በጣም አረጋግቶ ለማከፋፈል ብቻ ሳይሆን ኳሱንም ነጥቆ በማደራጀት ደረጃ ላይ እና ዲፌንሶች ዋንጫ ያመጣሉ። ይሄ ያን ጨዋታ ማክሰኞ ምሽት በአግባቡ ላየ ወይም ለሚመለከት ፍቅር ከስሜት ወጥቶ የፕሌይኦፍ ቡድንም አርሰናል እንደሆነ ማሳያ ነው። ይሄ አልቲሜት ጎሉን አስቀምጦ ዋንጫዎችን ለማሸነፍ በምን አይነት መንገድ መጫወት እንደሚችል የሚጸና ፍቅር ጸንቶ እስከ መጨረሻው መቀጠል የሚችል ከዩናይትድ መፍረክረኩ ጫናው ፈጥኖ ይወጣ ሊድስ ላይ 4 ያገባ ቼልሲ ጋር ምን ያሳያል ሲባል ለኔ ብሪጅ ላይ ያልተገኘ ቀላል ጨዋታ ቼልሲ አርቴታንና አርሰናል ማሸነፍ ተስኖታል። አሰልጣኝ ቢቀያየር እንደ ሸሚስ ቀጥሏል እሱ ፍቅር። ማክሰኞ ምሽት ምን ያየውት ኤሚሬትስ ላይ ለቼልሲ ቀላል ጨዋታ አልነበረም። ለቼልሲ እንደ ልቡ ይሄ የሚሄድበት ሪሶርስ አለው፣ ፖቴንሻል አለው፣ ስኳድ አለው፣ ዴብዝ አለው። አሰልጣኙ ኢነርጂ ጨምሯል። 5 ጨዋታ ሳይሸነፉ ነው የመጡት። ጎል የሚፈልገው ሚስተር ቼልሲ ግን ከመድፉ ኮንክሪት ፊት ከመድፉ አለርት ፊት ፍቅር በፍጹም ይሄ ገፍቶ ተጭኖ አርሰናልን ለመግባት የቻለበትን እድል አላየንምና ይሄ መከላከል ስልት ጥበብ ፍቅር ምናልባትም አርሰናልን በሲዝኑ የስኬቱ ዋና መሰረት አድርጎ እዚያ አድርሶታል። የኳርዳፕል ምኞቱ እንዳለ ሆኖ ትናንትና ሲቲ አልፏል። በሊጉ 14 ጨዋታዎች ላይ አርሰናል
በዚህ ቴምፖ ሲቀጥል 22 ዓመት የናፈቀውን ዋንጫ ለማምጣት ኤፍኤ ካፕ ላይ እንደተጠቀስከው በቻምፒየንስ ሊግ አድቬንቸሩ ከ8 ፐርፌክት 8 አሳይቷል። ለፕሌይኦፍም የሚሆን ቡድን እንደሆነ አርሰናል ማክሰኞ ምሽት ለአውሮፓ ተቀናቃኞቹ መልስ ሰጥቷል። ይሄ መከላከሉ ምናልባት በኋላ ላይ ወደ በተለይ በመጀመሪያዎቹ 10 እና 11 ጨዋታዎች ላይ ለሪካርድም ጭምር በጣም ከባድ የተባለውን ሪካርድ የቼልሲን ሪካርድ 15 ጎል በሲዝኑ የተቆጠረበትን ሪካርድ ጭምር ለመስበር የታሰበ ፐርፎርማንስን ያሳየው በተወሰኑ ጨዋታዎች በኋላ በተለይ 3 ጨዋታዎች ላይ ተከታታይ ጎሎችን 3 ጎሎች በማንቸስተር ዩናይትድ 2 ጎሎች በቼልሲ የካራባው ካፕ ላይ እና ሌሎችም ጨዋታዎች ላይ እንዲህ አይነት ጎሎችን ሲያስተናግድ የሪካርዶቹ መንሸራተት መጣ እንጂ በጣም ቦታቸውን የሚያውቁት ሚናቸውን በደንብ የሚያውቁ ኤፍሬም ስፔስ በደንብ የሚሸፍኑ ፖዚሽናቸው በቼልሲው ጨዋታ ላይ አሁን ጃው ፔድሮ ምን ያህል አደገኛ ተጫዋች እንደነበረ እና እንደሚሆን ታውቀዋለህና ጋብሪኤል ማጋሊሽ ጥላ ስር ነበር። የሱን እንቅስቃሴዎች እንዴት እየተከታተለ ኳስ ከያዘ በኋላ አይደለም ያስበው ከኳሱ ጋር ግንኙነት ሲያደርግ ከዛ በኋላ እሱ ሲወጣ የሚተዋቸው ስፔሶች ደግሞ በሳሊባ በዙሚንዲ ራይስ በዲፌንሲቭ ሚድፊልደሮቹም ጭምር በመከላከል ላይ ባሉት ተጫዋቾችና በአማካዮቹም ጭምር እንዴት ይሸፈን እንደነበር ተመልክተናል። ያ ቼልሲ ከወገብ በላይ በጣም አደገኛ ተጫዋቾች አሉት ድሪብል የሚያደርጉ ስፔስ የሚጠቀሙ በአርሰናሉ ጨዋታ ላይም 2 ጎሎችን በጋርናቾ ሲያስቆጥሩ እነዛ ስፔሶችን ስላገኙም ጭምር ነበር ወደ መጨረሻው ወደ ጨዋታው መመለስ የቻሉት። ተስፋ የሚያደርጉት እነዛ 2 ጎሎች ከተቆጠሩ በኋላ ነበር። በቼልሲም እንደዚህ ነው ዶሚኔት ያደረገው። ስፔስ ይነፍጋል። ተጋጣሚዎች ያላቸውን ጥንካሬ ያመክናል። በቃ ያኛው ተጋጣሚ በማጥቃት እንቅስቃሴ ውስጥ የሚያስበውን ነገር ኮኦርዲኔትድ በሆነ መከላከል አርሰናል ሲያመክን እንመለከተዋለን እና ጥሩ ኦፌንሲቭ ጨዋታ አልነበረም ማክሰኞ ዕለት፣ ግን በጣም ድንቅ ዲፌንሲቭ የሆነ ጨዋታ ነበር ለአርሰናል። አይቸገሩም። ጌሙን በጣም ነው የሚያነቡት ተከላካዮቹ። ፖዚሽናቸው በጣም ያስደንቃል። ከዛ ደግሞ የድሎች ሲገኙ ወደፊት እነሱን ለመጠቀም የሚያደርጉት ነገር በጣም በጣም ትልቅ ነገር ነው ብለን ማሰብ እንችላለን። በዚህ ዲፌንስ ላይን ውስጥ የተለያዩ አሁን ሳሊባና ማጋሊሽ አሁን ወደ ቋሚነት ተመልሰዋል። በአብዛኛው እነሱ ናቸው ያሉት። ግን ኤንካፔ ወደ ሴንተር እንደገና ወደ ሌፍት ወጥቶ ማስኩዌራ መሀል እየገባ ቤን ዋይት በቀይ መስመር በኩል ሪፕሌስ እየተደረገ ሰፊ ዴፕስ ማይልስ ሉዊስ ስኬሊ እየገባ የተለያዩ ጨዋታዎችን ይከውናሉ። ግን ይሄ ዲፌንሱ መሰረቱ ተመሳሳይ ነው፣ አይናጋም። መግባባቱ ይሄ ኮኦርዲኔትድ የሆነ መከላከሉ ዘንድሮ አርሰናልን ጠቅሞታል። ከዚህ በፊት እንናገረዋለን የአርሰናል ሌፍት የመጨረሻ የጫና መነሻው መደሻውም ነበር። ሳሊባ በመጎዳቱ ዋንጫ ጠፍቷል። ማጋሊሽ በመጎዳቱ ዋንጫ ሲያጣ ተመልክተናል። የአርሰናል ግራ መስመር የብዙ ችግሮች መነሻ ሲሆን ተመልክተናል። አሁን በየትኛውም ጫና በየትኛውም ጨዋታ ላይ መቆም የሚችል አልተቸገረም እያልን አይደለም። ጎል አልተቆጠረበትም በተወሰኑ ጨዋታዎች። ቅድም ያነሳው ዩናይትድ የአስቶን ቪላን ጨዋታ የቪላ ፓርኩን ጨዋታ የተወሰኑት ልታነሳ ትችላለህ። ለዛውም ዩናይትዱ 90 ደቂቃ ላይ የአስቶን ቪላና ሊቨርፑል የሆነ ስፔሎች የተወሰኑ ደቂቃዎች ላይ የትኩረት ማጣት ነው። ሙሉ ጨዋታ የተቸገረበት የዩናይትዱ ጨዋታ ብቻ ነው እናነሳውና በጣም በየትኛውም በቻምፒየንስ ሊግ በፕሪሚየር ሊግ በኤፍኤ ካፕ በካራባው ካፕ ከተለያዩ ተጋጣሚዎች ጋር በተመሳሳይ ሁኔታ መቆም የሚችል መከላከል አይተናል። ሌላው የፊዚካል ሄይታቸውን ቁመት በል ስትሬንግዝ በል የተለያዩ ቡድኖችን በፊት አርሰናል የሚቸገርባቸው ቡድኖች እኮ ነበሩ ኤፍሬም፣ እንደ ቦልተን አይነት ቡድኖች ይሄ ፊዚካል ዊጋን ፊዚካሊ ትልቅ የሆኑ ቡድኖች ስቶክ አሁን ከየትኛውም ቡድን ጋር ረጃጅም ከሚወተላቸው ተጫዋቾች ጋር አሁን የሊድስ ተጫዋቾች ባለፈው እንደዚህ ረጃጅሞች ነበሩ። ከየትኛውም ቡድን ማዕዘን ምትን መጠቀም ከሚችሉ የቆመ ኳስ መጠቀም ከሚችሉ ቡድኖች ጋርም እየታገለ ነው እነዛ 20 ክሊን ሺቶች እኮ የመጡት ከየትኛውም አይነት ፊዚካል ፕሬዘንስ ካላቸው ቡድኖች ጋር እና ይሄ ቲም ወርኩ በጣም የተመጣጠነ መሆኑ ከፊት የመከላከል ከፊት የአማካይ እንቅስቃሴው ውህደት ጥሩ የሆነ መምጣቱ በተለይ የዙቢሜንዲና የዴክላን ራይስ ሚና ብዙ ዙቢሜንዲ አይወጣም። ዩዥዋሊ ዴክላን ራይስ ነፃ እንዲሆን የሚያደርገው ሚና ነው። ግን አንዳንዴ ራይስ ሴንተር ባክ ሆኖ ታየዋለህ እኮ መጥቶ
የሄዲንግ ኳሶችን ሲያወጣ ታያለህ። ዲፌንሲቭ ስራው ላይም አለ ራይስ። ዙቢሜንዲ የመጨረሻ ትልቁ ሺልድ እየሆነ መጥቷል። ክፍተቶች አሉበት በትልልቅ ጨዋታዎች ላይ ኦፍ ኮርስ ከማንቸስተር፣ አስቶን ቪላ፣ ቶትናም፣ ሊቨርፑል ጋር አርሰናል የጣላቸው ነጥቦች ላይ ዙቢሜንዲ ክፍተቶች እንዳሉ ነው። ግን ስቲል በጣም ትልቅ ሺልድ ሆኖ ያለ ተጫዋች ነውና ቀይ ካርድ ብዙ አይመለከትም ቡድኑ። የዲሲፕሊን ችግሩን ቀርፏል። ተጫዋቾች አይወጡም። ክሊን የሆነ ጨዋታ ነው የሚጫወቱት ዲፌንሱ ላይ እና አርሰናል ዘንድሮ መከላከሉ በጣም ሊወራለት ይገባል በተጀመረው ልክ ብዬ አስባለሁ። የሎ ብሎክ ፍቅር አሁን የአርሰናል መከላከል ይሄ ባሱን አቁሞ እኮ አይደለም አንተን ከመሃል ሜዳው እንዳታልፍ ያደርጋል ሲፈልግ አንተን ከሜዳው 30 ከጎሉ ከአርሰናል ጎል 30 ያርድ ያርቃል። ተጋጣሚን አርቆ የማጥቃት ሐሳብ የሚያሳጣ ቡድን ሆኗል እኮ ፍቅር። ከተነጠቅ ፋይናል ላይ ራይስ እንዳደረገው አይነት ደግሞ ጎል ይመጣል ያቀዘቅዛል። ቼልሲ ወሮ ለማውጣት በቃ ያገኘውን ነገር ለመጠቀም እኮ በቃ ገብቷል እኮ አርሰናል ሜዳ ላይ። ምክንያቱም ሐሳቦች አልሰሩም። በቢልድ አፕ ተሞከረ፣ ካውንተር ተሞከረ፣ መስመሮችን ለመጠቀም ተሞከረ። መጀመሪያ ላይ መስመር ተጫዋቾች እንዳይኖሩ ተደረገ። የቆመ ኳስ 5 ኮርና ተገኘ። ከቆመ ኳስ ሁሉ ነገር አልሰራም። በቃ አርሰናል ላይ አልሰራ ሲል ደግሞ ይሄ እስቲ ጋምብሉን ልሞክል ብለሃል አይደል? አሻማ ትገባለህ እኮ አንዳንዴ። ለአሻማም አርሰናል ሄድ ቱ ሄድ አየር ላይ የሚቀደሙ ተጫዋቾች አይደሉም ያሉት። አለርት ዩሊያን ቲምበር፣ ሳሊባ፣ ማጋሊሽ በአድቬንቸር ደግሞ ሳሊባ ኳሶቹን ይዞ ወደፊት ይሄድ ነበር ካየው። የራይስ ሚናንቶ ይሄ ተጫዋች እውነት ነው አርሰናል ፕሪሚየር ሊግን ቻምፒየንስ ሊግን ካሳካ ባለንዶር ካላሸነፈ የምሬን ነው ማለት በጣም አርቴታው ላይ ነው የሚለው ማይደክም አንዳንዴ ያውም ቡድኑ ሲፈዝ አብሮ ከተጫዋቾቹ ጋር ጭምር ካሜራ ፊት ሪያክት የሚያደርግ የበርንማውዝ ጨዋታ ላይ አይተናል። አንድ የጨዋታ ላይ ድሬሲንግ ሩም ላይ እንደዚሁ ከአርሰናል ስታፍ ጋር እንዲሁ በቃ ማጋሊሽ የገባበት ለማስታረቅ የገባበት የማንቸስተሩ ጨዋታ ሮይ ኪንንም ይመስለኛል። እኔ በቃ ቲፒካል ብሪቲሽ ሆኖ ፍቅር አለ አይደል ይሄ ሊደር አሸናፊ ግቡን የሚያቅ እና ሜዳ ላይ ያሉ ጓደኞቹን ጭምር እስከ መጨረሻው የሚያነቃቃና የማይጎዳ የማይደክም ፍቅር። እኔ በ105 ሚሊዮን ፓውንድ በጣም በቃ አርሰናል በቀላሉ ያገኘው ተጫዋች ነው። የምሬን ነው የምልህ። አሁን 150 አይደል ነው ዴቪድ ሞይስ ያሉት አይደል? 200 በላይ የሚገባው አይነት ተጫዋች ኮንሲስተንሲውስ ፍቅር። አምና አርሰናል ከገባ አንስቶ ራይስ ያደረገውን ነገር ተመልከት። ቶተማን ነው ዌስትሃም እያለ መዶሻዎቹ ሰፈር እንደዚሁ አይነት ተጫዋች ነበርኩ። በጣም በተራ ተጫዋቾች ተከቦ ከፍ ዝቅ በሚል ዌስትሃም ውስጥም ራሱ ወደ አርሰናል ከመጣ በኋላ ዴክላን ራይስ ከጎሎቹ ጋር ከመሪነት ስብዕና ጋር ሜዳውን አካሎ ከመጫወት ጋር ለጥብቆ የመከላከል ስልት ከለላውን በመስጠት ዋናው ጀነራል ነው። በርህን ሳትጠብቅ ጠላትህን ልታጠቃ አትሄድም። እዛ ቦታ ላይ ዋናው ይሄ የግላዲያተሮቹ አሁን እኔ ሳሊባና ማጋሊሽ ግላዲያተሮች ነው የሚመስሉኝ። የነዚህ ግን ዋናው መሪ ደግሞ ጀነራሉ ዴክላን ራይስ ነው ፍቅር። ራይስ ሚነጥቀው የሚያደራጀው ብቻ ሳይሆን የጓደኞቹን ክፍተት ለመሸፈን የሚሄድበት መንገድን ስታይ እንዲህ አይነት ተጫዋቾች ካሉ እውነተኛ የሻምፒዮንና ፎርሙላ የገባው ቡድን ብቻ ሳይሆን በዋንጫ ቡድኖች ውስጥ የሚገኙ ዋንጫውን ለማሸነፍ ቀናቶችን ብቻ የሚጠብቁ ጫናዎችን መልሰው ዜሮ የሚያደርጉ ፍቅር ወደ ጫና ሲገቡ ዜሮ የሚያደርጉ ለኔ ሁሌ የምደጋግመው በዚህ ሰዓት አርሰናልን የመሰለ የለም። ደጋፊው ነው ማመን የተሳነው። አሁንም ደጋፊው በጉጉት ረዶ በቃ እንደ ሄድ መለስ ይያለ ያው ይጠበቃል። እኔ ከደጋፊዎቹ ኤክስፔክት አደርጋለሁ። ኤምሬትስ ላይ ካይ ሃቨርትዝ ጎሉን ሲያስቆጥር ግን ፍቅር የነበረ ፓሽን የነበረ ድምጽ የነበረ ህብረት ከነደጋፊው ተጫዋቾቹ ላይ ያለው ቲም ሲገነባ በአመታት ሂደት ውስጥ በፕሮሰስ ሲያልፍ እና የመጨረሻ ደግሞ መድረሻ ግብህን አስቀምጠ ስትንቀሳቀስ ኮሻይል ማደለ ቡርኑ ዴብዙ ነው። ጉዳቶች ሲኖሩ ችግር የለም አይጨነቅም። አርሰናል ሁሉን ነገር የመለሰበት አመት ይመስለኛል። እኔ ወርቃማው ሲዝን ነው ለአርሰናል። ጎሏ ጨዋታውን ከዛብ ቀድሞ ጎሏን ባትቆጠር አርሰናል ሊያሸንፍ እንደሚችል ግምቶች ነበሩ። የመጨረሻው ደቂቃ ነው አይተው ከሆነ
የመጨረሻው ደቂቃ አካባቢ ነው 98ኛው ደቂቃ አካባቢ ነው። ቼልሲ ሁሉንም ሙከራዎች ያደርጋል፣ አርሰናል ይመልሳል። ጎሏ የመቆጠሯ ነገር በቃ አጠራጣሪ እንደውም ራሱ ራይስ ደጋፊው ደቂቃ ሞልቷል ለምን አትነፋም እያሉ ነበርና በዛሽ መሀል ነው እንግዲህ አንድ ኳስ ዴክላን ራይስ አገኘ። በቀጥታ ለካይ ሃቨርትዝ ግብ ጠባቂውን ጭምር አልፎ አሸነፈና ስለ ጎሏ ብቻ አይደለም አርሰናል በትልልቅ የፍጻሜ ምሽቶች ላይ የሚገኝ ቡድን ሊገኝ ይገባው የነበረው ቡድን ያለው በቻምፒየንስ ሊግ በፕሪሚየር ሊግ ዋንጫ ማንሳት የሚገባው ቡድን ነበር። እነዛ ምሽቶች አልመጡም። ከኤፍኤ ካፑ በኋላ 2020 በኋላ የሉም እነዛ ምሽቶች። ለዚህ ነው ደጋፊው አሁንም የሚሰጋው ደጋፊው ደስታውን መቆጣጠር ያቃተበት አንዱ ምክንያት ያ ነው። ሁለተኛው ጎል አግቢው ራሱ 60 ሚሊዮን ፓውንድ ወጥቶበት የመጨረሻውን ፈተና ተፈትኗል ከደጋፊዎች በተቃውሞ። አርቴታ ግን እንደዚህ ልጅ የሚወደው ሃቨርትዝ እምነቱን ሰጠው ደጋግሞ። ለአርሰናሎች ደግሞ እሱ ያለውን ሁሉ ለመስጠት ወደ ኋላ ማይል ተጫዋች ነው። ከጉዳት ነው የተመለሰው ኤፍሬም። ጎሉን ራሱ ከሃቨርትዝ ማስቆጠሩ ሌላ ስሜት ነበረው። ተጋጣሚው ቼልሲ ነው። የመጨረሻው ሽፍራፊ ሰከንድ ላይ በስታይል ስትገባ የቼልሲም ልጅ ነው። የነበረው ስሜት በጣም አስደሳች ነው። ወደ ዌምብሌይ ማቅናታቸውን አረጋግጠዋል። አርሰን ቬንገር ናቸው የመጨረሻው ፍጻሜ ላይ በበርሚንግሃም ያንን ጨዋታ እናስታውሰዋለን። አስደናቂ አሌክስ ማክሊሽ ይመሩት የነበረው በርሚንግሃም አርሰናልን ያሸነፈበትና ያ የማይረሳ ምሽት በካራባው ካፕ በሊግ ካፕ አይረሳም። ከዛ በኋላ ይሄ ትልቅ ፍጻሜ ነው። ይሄ ፍጻሜ የፕሪሚየር ሊጉ መጋረጃ መግለጫ፣ የቻምፒየንስ ሊግ ትልልቅ ፍጻሜዎች ላይ መገኛ፣ የኤፍኤ ካፕ መገኛ፣ ቀድሞ የሚመጣ ፋይናል ዋንጫም ስለሆነ ኤፍሬም ከዛ አንጻር አርሰናል ትልቅ ምሽትን አሳልፏል። ቅድም ስለ ዴክላን ራይስ ስታወራ ነበር። በ6 ቁጥርነት ቦታ ዙቢሜንዲም የትኛውም ተጫዋች ባይኖር 8 ቁጥር ሃይብሪድ ዲፌንሱ ላይ ይከላከላል። ጨዋታውን ቴምፖን የሚቆጣጠረው እሱ ነው። ኳስ ለመውሰድ በየትኛውም ቦታ ላይ ኳሱን ስጡኝ ነው የሚለው። የትኛውም ተጫዋች ነጻ የሚወጣው አጠገቡ ላይ ለመውጣት ሲፈልግ ዴክላን ራይስ አለ። ቲሙን ስቴብል ያደርጋል። እንዲህ አይነት እድሎችን በመጠቀም በመፍጠር ጭምር ወደፊት በመውሰድ ስቴብል ያደርጋል። እኔ የአርሰናል አከርካሪ ነው በአሁኑ ሰዓት ዴክላን ራይስ ሞር በዙቢሜንዲ መምጣት ሚናው እንደውም የበለጠ ጎልቷልና ይሄ ዲፌንሲቭ ንቃቱ የመከላከል ንቃቱ ታክሎችን ሰከንድ ቦል አንዳንዴ እሱ ብቻ ይሆናል። የማንቸስተሩ ጨዋታ ዕለት ያ ሁሉ ተጫዋች ሲደክም ሳሊባ፣ ማጋሊሽ፣ ቲምበር ሁሉም ተጫዋቾች ዜሮ ሲገቡ ብዙ ጊዜ ኳሶችን የሚነጥቀው ተጫዋች ራይስ ነበር። አይተው ከሆነ ሁሉም በሌሉበት ሰዓት በምሳሌነት የሚገኝ ተጫዋች ነውና አርሰናል ይሄ ፊዚካሊም በጣም ጥሩ የሆነ ቀደም እንዳልከው ማይጎዳ ኮንሲስተንትሊ በየትኛውም ጨዋታ ላይ ለመሰለፍ የሚፈልግ የአንድ ለአንድ ጨዋታ ንክኪዎችን የሚያሸንፍ ሜዳ የሚያካልል አንዳንዴ ጎል የሚያገባ ማዕዘን ምቶችን የቆሙ ኳሶችን በልክ የሚያሻማ የሚረጋጋ ነርቨስ ያልሆነ ተጫዋች ብዙ እኔ ለመጀመሪያ ያ ተነሉ ላይ የሱ ጸባይም አይመስልም ማለት ግን ሂዝ ራይት ቀጥቶኝ ምናምን አይነት ነገር የሚልበት አይ አትመለከተውም። የኪን ባህሪም አለ የተደበቀ ግን ሊደርሺፕ ራይት ታይም ላይ መውጣት ያለበት ባህሪ ያለው ለአርሰናል የሚያስፈልግ ቅመም ነው። ኤግዛክትሊ ፕሮግረስ ያደርጋል። ቅድም ሳሊባን ስታነሳ ነበር። በጣም በአብዛኛው አርሰናል ኳሶች ከአርሰናል ሀፍ ወደፊት የሚሄዱት ወደፊት በብዛት የሚሄዱት በዴክላን ራይስ ነው። የፕሮግረስ የሚያደርጉ ኳሶች የሚሄዱት መስመሮች የተቃራኒ ቡድን መስመሮች የሚሰበሩት በራይስ ኳሶች ጭምር ነው። በዛ ላይ ኳስ ስዊች ያደርጋል ከአንድ ዊንግ ወደ ሌላ ዊንግ በፍጥነት ይቀይራል። ፖሴሽን መጫወት ለፕሮሰስ ማድረግ ስትፈልግ ደግሞ ቅድም እንዳልኩት ከየትኛውም አማካይና ከየትኛውም ተጫዋች ጋር ተጠግቶ ኳሱን በአንዱ ሁለት ቅብብል እግር ላይ ማቆየት የሚችል ተጫዋች ነውና ብትፈልግ እንደ ሆልዲንግ ሚድፊልደር እንደገና ወደፊት ደግሞ ማጥቃቱን በማገዝ ደረጃ ለተከላካዮች ሽፋን በመስጠት ብቻ ሊደርሺፕ ቅድም ያነሳ ነው ኳሊቲ ሁልጊዜ ያወራል ላይ ተኮነ ሜዳ ላይ ከተጫዋቾቹ ጋር ሁልጊዜ ይነጋገራል። የቡድኑ ካፕቴን ይመስላል። አርሰናል ብዙ ካፕቴኖች አሉት። ኦዴጋርድ ያው የተሰጠው ታይትሉ ያለው ኦዴጋርድ በሹመት ነው በእግሮቹ ይናገር ነበር። ሳካ አለ ባለፈው ማጋሊሽ ሆኗል። እነሱ ሳይኖሩ ማጋሊሽ ካፕቴን ነበር ግን አንደኛው ነው ራይስ አለ። ራይስ ግን ዋናው አምበል ነው ያልተሰጠው ሚናው ያልተሰጠው ግን ዋናው አምበል ይመስላል። የአርሰናል ጥረቶች አርሰናል ፍላጎቶች መዳረሻዎች በሙሉ
የሚታዩበት ተጫዋች ነው የሚል እምነት አለኝና ቫሉዌብል በጣም ቫሉዌብል የሆነ ተጫዋች ነው። 14 የሊግ ጨዋታዎች ፍቅር ከሰንደርላንድ በሜዳው ብሬንትፎርድ ከሜዳው ውጭ ስፐርስን በሜዳው ቼልሲ፣ ብራይተን፣ ኤቨርተን፣ ወልቭስ፣ በርንማውስ፣ ሲቲ፣ ኒውካስል፣ ፉልሃም፣ ዌስትሃም፣ በርንሊ የመጨረሻው ፓላስ። ከነዚህ ውስጥ የሰንደርላንድ፣ የስፐርስ፣ የቼልሲ፣ የኤቨርተን፣ የበርንማውስ፣ የኒውካስል፣ ፉልሃም እና በርንሊ በሜዳው አንዴ ብቻ ነው የተሸነፈው በዩናይትድ። ያ 90 ደቂቃን ፈጥኖ ሊረሳ ይገባል አርሰናል ተብሎ ነበር። እንደረሳው አሳይቶናል ፍቅር። አድቬንቸሩ ይቀጥላል። በአራቱ ዋንጫ ላይ ይገኛል። ከ38 ጨዋታ 20ኛው ክሊን ሺት ነው ቅድም ያነሳ ነው። አርሰናል በኤምሬትስ በሜዳው 19 ጨዋታ አድርጎ 15ቱን አሸንፎ 3 ጊዜ አቻውቶ አንዴ ብቻ ነው የተሸነፈው። በጠቅላላ 3 ጊዜ ተሸንፏል። ሊቨርፑል፣ ቪላ፣ ዩናይትድ 5 ጊዜ አቻውቷል። ሲቲ፣ ሰንደርላንድ፣ ሊቨርፑል፣ ቼልሲ፣ በርንማውስ። በቻምፒየንስ ሊግ ከ8 ፐርፌክት ቴክት አሳይቶናል። እንደ አትሌቲኮ ማድሪድ፣ ባየር ሙኒክ፣ ኢንተር ሚላን ያሉ ቡድኖችን አፈራርሷል። በቨርሳታይል የምትለው አይነት ቲም ነው። በሊጉ ብቻ ፍቅር በፕሪሚየር ሊጉ ብቻ 46 ጎል አግብቷል። 14 የተለያዩ ተጫዋቾች ናቸው ይሄንን 46 ጎል ያስቆጠሩት። 17 ብቻ ነው የገባበት። ከቼልሲ ቀጥሎ አሁንም ሁለተኛው ነው። 24 ተጫወተ፣ 16 አሸነፈ፣ 5 አቻ፣ 3 የተሸነፈ፣ 29 ንጹህ ጎል አለው፣ 53 ነጥብ አለው። ይሄ ቡድን ፍቅር እውነት ይሄ ቡድን አርሰናል ከያቅጣጫው አንዳንድ ያውን የሚነሱ ሐሳቦች የሚናፈሱ ነገሮችን አያለው። ኳስ መጫወት እውነት የዘነጋ አሰልች የምትለው ነው። አያስኬድም እኮ በፍጹም እኮ አያስኬድም። እንደው ካልተጋረደብ በስተቀር እኔ ልድገመው ፍቅር እንደው ካልተጋረደብ በስተቀር አርሰናልን ይመስል የለም። በጣም ጊዜው አርሰናል ነው ሲባል በጣም ፐርፌክት በሁሉ ነገር ላይ እኮ ቁጥሮቹ ይመሰክራሉ፣ እንቅስቃሴው ይመሰክራል። እኔ የአርሰናል አዝናኝነት ቀንሷል፣ ምንም ጥርጥር የለውም። ኦፍ ኮርስ ቀንሷል፣ ግን ባይ ዲዛይን ነው። ቦሪንግ የሚባለው ወርድ ይመጥነዋል አርሰናልን በፍጹም። በዲዛይን አርሰናል አይተ ከሆነ ጨዋታ ያቀዘቅዛል። የቼልሲው ጨዋታ ለምሳሌ አርሰናል በቃ መቀዝቀዙን የሚፈልግበት ታይም እንዳለ ትረዳል። የማንቸስተር ዩናይትድ ጨዋታ መልሶ ካውንተር ሆነበት እንጂ አርሰናል ላይ መልሶ ጥፋት ሆነበት እንጂ ጎሉን ካስቆጠረ በኋላ የሳሊባን የተጫዋቾቹን ድርጊት ዲፌንስ አካባቢ ያሉትን ነገር ስታይ ከማንቸስተር ቴምፖ ለማቀዝቀዝ ፍላጎት ያለ ይመስል ነበር። አንዳንድ ጨዋታዎች ላይ ኳሱን ለተራዘመ ጊዜ ይዙታል። በጣም ዝግ ያለ ቴምፖ እንዲኖረው ይፈልጋል። ኳሊፊኬሽኑ ምንድነው ግን የአርሰናል አልቲሜት ጎል 3 ነጥብ ዋንጫ ታንክ ዩ 3 ነጥቡ ማግኘት ነው። በቃ የዘንድሮ የሁሉም ጨዋታዎች ፕራዮሪቲ። አሁን በጣም ጥሩ እኔ ካዩዋቸው አዝናኝ ጨዋታዎች ያስቶን ቪላው ጨዋታ ኤምሬትስ ላይ የነበረው ጨዋታ በጣም አዝናኝ ነበር። የሊድሱ ጨዋታ እንደዚሁ በጣም 5-0 የመጀመሪያው 5-0 4-0 9 ጎል ያስቆጠሩት ሊድስ ላይ የመጀመሪያው 5-0 ያሸነፉበት በቃ ወረው መጫወት የሚፈልጉበት የቻምፒየንስ ሊግ ጨዋታዎች ሁሉም በመተላቸው ደረጃ አርሰናል ጥሩ ጨዋታዎችን ተጫውቷል በመጫወት ደረጃ። ምክንያቱም አብዛኞቹ የቻምፒየንስ ሊግ ጨዋታዎች ላይ እንደዚህ አይነት ታክቲካል የሆነ ባትል አትመለከትም። እንደ ፕሪሚየር ሊግ ቡድኖች የሞት የሽረት ፍልሚያ የሚደረግበት ነገር አትመለከትም። ከፈት ይላል ጨዋታው። ተጋጣሚዎችም ይዘው የሚመጡት ነገር ትንሽ ከፈት ይላል። አርሰናል ባለፉት 3 ሲዝኖች ከአርሰናል ጋር በአብዛኛው የሚጫወቱ ቡድኖች በሎው ብሎክ ይጫወታሉ። አሁን ሞር አርሰናል ጎሎችን ካስቆጠረ በኋላ በተለይ አርሊ ጎሎች ከተቆጠሩ በኋላ በጨዋታው ላይ የሚያሳየው ነገር ሞር ጨዋታውን የሚቆጣጠርለት ውጤቱን የሚያስጠብቅለት ስትራቴጂ ላይ እንጂ የኢንተርቴን ማድረጉ ላይ የቀነሱ ነገሮች አሉ። የዘንድሮ አርሰናል በሜዳው ቅድም እንዳስቀመጥነው ነው። ማንቸስተር ዩናይትድ ብቻ ሰንደርላንድ እና አርሰናል ነበሩ። አው ሰንደርላንድ ቀጥሏል፣ እስካሁን አልተሸነፈም በሜዳው። ሌላኛው ጠንካራ ቡድን አርሰናል ነው። ደጋፊውን ስታየው ጨዋታውን ይሄ አርሰናል ኢንተርቴን አድርጎ መጨረሻ የሚሸንፈውን ወይ ዋንጫ የሚያጣውን አርሰናል በጣም የሚያዝናናው ግን ዋንጫ የሚያጣውን አርሰናል መመልከት በቅቶታል ደጋፊው። ይሄን በእርግጠኝነት መናገር ይቻላል። አሁን ከደጋፊውና ከአርሰናል ጋር ያለው ኮኔክሽን ፍላጎት ዴማንድ የሚያደርገው ሰው ዋንጫውን። ስለዚህ በዚህ መሀል ሞር ጥንቃቄዎችን ታያለ። እነዛ ጥንቃቄዎች ማዝናናትን ሲጎዱል ትመለከት ትችላል። ሞር የአርሰናል ዲፌንሱ
ዲፌንሲቭ ኦርጋናይዜሽኑ ከማጥቃት እንቅስቃሴው በላይ ትኩረት ይሰጠዋል። አይገባበትም፣ ያገባውን ይከላከላል፣ ያገባውን ይዞ ይወጣል። አንዳንዴ በትደግም ራሱ 90 ደቂቃ የማይገባበት የሚመስል አይነት 90 አልቆ 90 ደቂቃ ብትደግም የማይገባበት አይነት የኳስ የጨዋታ ኮንትሮል ውስጥ ይገባል ቡድኑ እና እነዚህ ነገሮች ቡድኑን ይሄ ከዚህ በፊት በቬንገር ስር የምናውቀው አርቴታም በተወሰኑ ሲዝኖች ላይ አሳይቶት የሚያውቀው ፋታ የሚነሳ ማጥቃት፣ ፋታ የሚነሳ ይሄ ካውንተር አታክ የሚያሳይ ቡድን ላይሆን ይችላል። ግን አርሰናል በእያንዳንዱ ጨዋታ ላይ ካልኩሌትድ የሆነ እንቅስቃሴ የሚያደርግ ቡድን ሆኗል ግን ብለን መናገር እንችላለን። አዎ ጌም ፕላኑ፣ የጨዋታ ዝግጁነቱ፣ የሚጫወትበት አላማው ከዚህ በፊትማ አርሰናል በጨዋታ እንቅስቃሴ እየተደነቀ በአመቱ መጨረሻ ሚዜ ሲሆን ተተችቷል አይደለ? አርቴታ እኮ በየትኛው መንገድ እኮ እየተተቸ ያለ አሰልጣኝ ነው። ፍቅር በፕሮሰስ ውስጥ ሲያልፍም ሲተች፣ ጫፍ ደርሶ ሲመለስም ሲተች፣ ዙሩ ላይ በጣም የተሳካ እንቅስቃሴ አድርጎ ደግሞ በዚህ ቀለም መጥቶ ሲሄድ መታገስ ያቃተው ዓለም ሆኗል እኮ። አሁን ለመሰለ አርሰናልን አለማድነቅ እኔ አሁን ነውር ነው የሚመስለኝ። ፍቅር ብዙ ቡድኖች እኮ ቢችሉ አርሰናልን መሆን ይመኛሉ በዚህ ሰዓት እንደ አርሰናል ቢቃኙ እና 4 ዋንጫ ላይ ቢሆኑ። ለ4 ዋንጫ እየተጫወቱ ነው ቲሙ አላለም ፍቅር። ግን የሲዝኑ ምርጡ ቡድን መሆኑን በሁሉም ቡድኑ ጨዋታዎች ላይ ፐርፌክሽኑን እያሳየን ነው። ለምሳሌ አርሰናል ሌላ አንድ እድሉ እውነተኛም የሻምፒዮንነት ፉክክሩ ተቀናቃኝ ያለው ለኔ አይመስለኝም። ይሄ ደግሞ የአርሰናል ችግር አይደለም፣ የአርሰናል ጥፋት አይደለም። ሲቲ በዛ ፐርፌክሽን ላይ አይደለም። በካራባው ካፕ ሄድ ቱ ሄድ 90 ደቂቃ ያ ሞመንት ከረንት ፐርፎርማንስ ሲቹዌሽኖች ላይ የምታየው ነው። ሊጉ ላይ ስትመጣ ግን ሲቲ የአርሰናል ሪል ተፎካካሪ ለኔ አይመስለኝም ፍቅር። ግን 14ቶቹ ጨዋታዎች ላይ አርሰናል ከሚያሳየው ፐርፌክሽን ከዴብዙ ጫናዎቹ ሲገባ ፈጥኖ ምላሽ የሚሰጥ ቡድን ከመሆኑ ዲፌንሱ በጣም አለርት ከመሆኑ ቡድኑ ሜንታሊቲውን የበለጠ ቢውልድ እያደረገ የመጣ ሆኗል ፍቅር። በየጊዜው ቻሌንጆች እንኳን ሲያጋጥሙት በዛ እንሸራተታል ሲባል ሪያክት የሚያደርግ በጣም ከባዱ ሊግ ወይም ፉክክር ፕሪሚየር ሊግ ነው ፍቅር፣ የማይገመት ነው። በዚህ ሊግ ላይ ፍቅር 3 ብቻ የተሸነፈ 5 ያቻ ያወጣ አሁን ካለበት 53 ነጥብ 85 ለመሻገር ሰፊ ድል ያለው ከቀሪ 14 ጨዋታዎቹ ፍቅር። የትኞቹ ጨዋታዎች ላይ ራሱ ነጥብ ሊጥል ይችላል የምትለው አይነት ቡድን ከአርሰናል ፊት የሚጋጠሙት ናቸው ነጥብ እንጥላለን የሚሉት እንጂ አርሰናል ነጥብ እጥላለሁ ብሎ የሚገባ አይነት ቡድን አይደለም። ይሄ ፐርፌክሽን እና ሜንታሊቲ በዋና የሜዳው ላይ ሊደሮች የተሞላ አይነት ቡድን ነው። እውነት ነው አርሰናል 20 እና ከ20 በላይ ጎል የሚያስቆጥር አጥቂ ዘንድሮ የለውም። ከነ ኦንሪ ማግስት 22 ዓመት የተናፈቀውን ዋንጫ ከወርቃማ ዋንጫ ማግስት ሲበላ በታሪክ መዝገቡ ላይ ሻምፒዮኑ ቡድን ከ20 በላይ ጎል ያስቆጠረ አጥቂ ላይ ኖረው ይችላል። መረሳት የሌለበት ግን 46 ጎል በሊጉ ሲያገባ 14 ተጫዋቾቹ ጎል ያስቆጣሪዎች ናቸው። ሁሉም በየሜዳው ክፍል ያሉ የሴት ፒስ ኪንግ ነው። እግር ኳስ ላይ በጣም መሰረታዊ የምትላቸውን አንድ ይሄ ዋንጫ ማሸነፍ የሚገባቸው ቡድኖች ያሉት መስፈርቶቹ ላይ ያሉት ቡድኑን አይተነዋል ፍቅር። ይሄ መዋቅር የሲዝኑ ጫፍ ላይ ለማድረስ አርሰናል በትክክለኛው ትራክ ላይ ምንም ጥርጥር የለም። የጊዜው የመድፉ ነው ሲባል አምናት እዚህ ይላል አለቃ ሊቨርፑል እንል ነበር አይደል? አለቃ ሊቨርፑል እንል ነበር። አሁን አለቃ አርሰናል። በነገር ላይ ለምሳሌ የርገን ክለቦች ብቻ ሳይሆን ሊጉም አንድ ነገር የርገን ክሎፕ አጫወታቸው በጣም ተወደዋል አይደል? ድብልቅልቁን ነው የሚያወጡት። የትኛውም ቡድን ላይ ጌም ፕሬሲንግ ነው፣ በፕሬሲንግ ነው የሚጫወቱት። በጣም ኢሞሽናል ነው። ሊቨርፑልን አለማየት አለመደሰት በኤርገን ክሎፕ ቡድን አትችልም። የሚያሸንፈው ሲቲ ሆኖ የጓርዲዮላ ቡድን ሆኖ የሚያዝናናው ጨዋታ ሊቨርፑል በጣም ኢሞሽናል ናቸው። አሰልጣኙ በጣም ሲያሸንፉም ቀጥተው ነው፣ ሲሸነፉ ደግሞ ያን ያለክ ነው። አንዱ ዋንጫ ነው ያገኙት ኤርገን በዛ ኳሊቲ። አንዳንድ ነገሮች ቢታረቁ ብትቀንስ፣ ኢሞሽን ብትቀንስ፣ ስሜታዊነት ብትቀንስ ሊቨርፑል በኤርገን ስር 2 ወይ 3 ዋንጫዎች ሊያገኝ የሚችልባቸው እድሎች ነበሩት። ፔፕ በጣም ኮንትሮልድ ነው በእንዲህ አይነት አጋጣሚዎች። ፐርፌክት ነው።
አሁን ኦፕን ጌሞች ደስ ይላሉ ለተመልካች ግን አርሰናል ባለፉት 3 እና 4 ሲዝኖች ዋጋ እንዴት እንደከፈለ ያውቃል ስለዚህ የሚያስበው በእያንዳንዱ ጨዋታ ላይ መምራት ሲጀምር አርሰናል ቴምፖን ትራንዚሽኖችን የተጋጣሚ ቡድን ትራንዚሽኖችን መግደል በቃ ጨዋታውን ኦልሞስት ቅድም ባስቀመጥከው ቃል ቦሪንግ ማድረግ ለአርሰናል ትርጉም እስካለው ድረስ ያ ቦሪንግ መሆን ለአርሰናል ነጥቡን እስካገኘ ድረስ ያንን ሪስክ ሁሉ ይወስዳል ሌላው ቅድም ያላነሳ ነው አርሰናል የኮርና ጎሎች የቆመ ኳስ አጠቃቀሙ ይመስለኛል አንዱ አሁን ብዙ በኦፕን ፕሌይ የሚያገባ ቡድን ነው አርሰናል ታሪኩ ባለፉት 3 እና 4 ሲዝኖች ግን አርሰናል ሴት ፒስን ዋና የጎል ምንጭ አድርጎታል የኮርና ጎሎች ደግሞ ጎልነታቸው ለደጋፊው ደስ ይላሉ እንጂ አያምሩም የፍሪኪክ ጎሎች ብዙ ያው እንደ ኦፕን ጎሎች ብዙ አያምሩም ተሰርተው ምን ብለው አይሄዱም ስለዚህ ቦሪንግ ሊያስመስለው ይችላል ግን ማን ግድ ይሰጣል ዳርሰናል ደጋፊ እንዲህ አይነት ጎሎች ማሸነፊያ ጎሎችን ማስቀመጥ ሚኬል አርቴታ ዘንድሮ ራሱም ተናግሯል ምርጥ ናችሁ እንባላለን ግን ዋንጫዎቹ ናቸው ወሳኞቹ ዋንጫዎቹ መምጣት አለባቸው ዋንጫዎቹ ደግሞ የሚመጡት አሁን አይተ ከሆነ ያንዳንዱ ተጫዋች ዞን አለው ያርሰናል አይወጣም የተወሰኑ ተጫዋቾች ናቸው ፍሌክሲብል የሚሆኑት ሁሉ ጊዜ ዞናል ስፔስ አላቸው ተጫዋቾቹ ያንን ኃላፊነት ይወጣሉ ሪስኪ ድሪብል የሚያደርግ ተጫዋች እኮ ብዙ የለም አርሰናል ውስጥ አይተ ከሆነ አንዳንዴ ሳሊባ አንዳንዴ ትሮሳርድ አንዳንዴ ማርቲኔሊ እሱ ማርቲኔሊ በቻምፒየንስ ሊግ ኦፕን ስፔሶችን ሲያገኝ በቃ ፓስ አረጋ ሪስክ መቀነስ አለብን እና ምን ያህል አርሰናል ሚኬል አርቴታ ዋንጫው ማምጣት ዋንጫው ፕራዮሪቲ ነው 3 ነጥብ ከምንም ካጫወት በላይ ዋና ነገር ነው ብለው እንዳመኑ ያሳያል ጨዋታውና ትንሽ ምናቀው አርሰናል ላይኖር ይችላል ባጫወቱ ግን አሸናፊው አርሰናል ግን እየመጣ ይመስላል ያው በቀሪው ሲዝን ወሳኙ ፌብሩዋሪ ወር ኤፕሪል ከዛ ሜይ ፍቅር የበለጠ ይሄ የመድፎ የሻምፒዮንነት ፎርሙላው የገባው ባቡር በትክክለኛው ሀዲድ ላይ ይገኛል ተደናቀፍ የተቀናቃኞች ምኞት ሊሆን ይችላል ግን ቡርኑ ይሄ በጸና መሰረት ላይ ሪያሊቲ ቼክ የሚባሉ በጣም ፈተናዎቹን ጭምር ቴስት እያደረገ ነው ያንን የሚመራው ካፒቴኑ አርቴታ ነው ከፊት ያለው ማድረስ የሱ ስራ ነው አድርሶ ሲመለስ በጣም የተተቸው አሰልጣኝ ነው ምክንያቶቹን ሲመልስ ደግሞ ዴብዙን ሲያሰፋ አጥቂ ሲገዛ አማራጮቹ እንዲ ሲሆን ሳካ የለም ኦዴጋርድ የለም ሜሬኖ የለም ጭንቀት የለም ሳሊባ የለም ማጋሊሽ የለም ክፍተቶች አሉ እንጂ ኖ ፕሮብለም የሚለውን አርሰናል አሳይቶናል በተደጋጋሚ ጨዋታዎች በወሳኞቹ ሰዓት ላይ ግን እንደነዚህ አይነት ተጫዋቾች ደግሞ በጸና ፐርፎርማንስ ያለ ጉዳት የሚቀጥሉ መሆን አለባቸው አንደኛው እሱ ነው የጌም ሎዲንግ ጌም ማኔጅመንት ጌም ሪዲንግ ጨዋታ ቁጥጥር ባክ ፎር አማራጮች በሁሉ መስፈርት ላይ የሴት ፒስ ኪንግ ፍቅር ሆኖ እምናቃቸው ለአመታት ያየናቸው ሻምፒዮን ቡድኖች በተቃኙበት ቅኝት ያለ ቡድን ነው አንድ ቫልዩ የጨመረው ምንድነው ያምናው የካቻምናው ባለፉት 3 አመታት የምናቀው አርሰናል በ14 13 ተጫዋች ሲፋለም የነበር አርሰናል ዛትስ ዋይ አንደኛው ያ ከርስና ያ ፊር ፋክተር ደጋፊው ላይ አሁንም እንደ ካባ አለ ፍቅር ለብሶት ሄዶ ጉድ እንዳያደርገን የሚል ፍርሃት አለ እውነት ነው ይሄ ካንድ ደጋፊ የሚጠበቅ ነው ፋን ቤዛቸው እንዲሆኑ በብሽሽቅም በምን ውስጥም ይሄ ነገር ታዳብረዋል ቡርኑ ግን መልኩ አንድ ስቴፕ ከፍ አርገ ማየት ከቻልክ ቡርኑ ግን መልኩ እሱ አይመስለኝም ለኔ ፍቅር ኢንዱን እናያለን ጊዜው የመድፉ ነው ሊያም ሮዚነር መቼም አሰልጣኙ ሲሸነፉ ፈርዶበታል ትንተና ነው የሚወቀሰው ቀላል ነው ትንተና ብለዋል ፍቅር ወደ ትንተናው የሚመጡት እኮ አሰልጣኞቹ ናቸው ጋዜጠኞቹ ወደ አሰልጣኝነቱ አልሄዱም አይደል በጋዜጠኞቹ ዋና ስራቸው ጋዜጠኛ የሆኑ ሰዎች ወደ እንትኑ አልሄዱም ተጫዋች የነበሩ አሰልጣኝ የነበሩ ግን ትንተናው ላይ ይመጣሉ በዛ መካከል ነው እንግዲህ የሙያ መደበላለቅ ያለው እኛ ሀገርም አለ በነገራችን ላይ አሁን እናንተ ለምሳሌ ወደ ስልጠና አልሄድንም ሄዳል እንዴ ሳትነግረኝ ወደ ስልጠናው ሄዱ ጋዜጠኞች ሊኖሩ ይችላሉ እኛ ግን አልሄድንም ሙያችንን አክብረን እናቀዋለን በከፍታ
ግን አሰልጣኞች ተጫዋቾች ደግሞ የተጫወቱ ወደ ስቱዲዮ ይመጣሉ ስልጠናውን ቢሲላቸው ያንን ሁላ ተቋቁመ ማሸነፍ ያስፈልጋል። ፍቅር በጣም ይለያያል። አንዳንዴ ሚዛኑ ላይ ቆሞ በሁለት እግር ቆሞ ሲታይ ነው የሚታወቀውና ጥሩ ጅምር አድርገዋል። በቼልሲ ኢነርጂውን አሳይተዋል። ግን በጣም ቀላሉ ጨዋታ በሜዳቸው አላገኙትም። ኤምሬትስ ላይም በፍጹም አልነበረም። መጨረሻችን ነው። ስለ ትንታኔ ስላወራህ ሪቻርድ ኪ እና አንዲ ግሬ ከ13 ዓመት በኋላ ከቤን ስፖርት ጋር ይለያያሉ። የዓለም ዋንጫን ማያስተላልፉም እና ምናልባት ስለ ትንተናም ስላወራን ትልቅ ኒውስም ተደርጎ ስለተነሳ ከፍ ያለ ጥምረት ነበር። ለኔ በጣም ምርጡ የእግር ኳስ ጥምረት ትሪቡን ስፖርት በለው ምርጡ የእግር ኳስ ጥምረት ነበር። አንድ ቀን ግን እናያቸዋለን። ምክንያቱም የስፖርት ጋዜጠኝነትን ከፒተር ዱሪ እስከ ክሊፍቲል ዲስሊ ማንቸስተር ዩናይትድ ስኮር 99 ካምፕ ነው ላይ ጋሪ ብሉ ማርቲን ቴይለር ብዙ የሰራናቸው አሉ። በአገራችንም ከቀዳሚዎቹ ኮሜንታተሮች ጀምሮ የሰራናቸው ይሄ ሁለቱ ጥምረትም መታየት አለበት። አንድ ቀን እናየዋለን። አንዲ ግሬና ሪቻርድ ኪ በተለይ ፉትቦል ግሬተስት ላይ በናሬሽኑም በጣም ይታወቃል። ሪቻርድ ኪ ከስካይ ስፖርት እስከ ቤን ስፖርት ምን ነው ጥምረታቸው ትሪቡን ስፖርት ስለሳ እኮ ምስክርነት አድማጮች ይሰጣሉ። ለማንኛውም እናጠናቅ